ሰላም እንደምን አላችሁልኝ ክብራን የምንፈኞቹ ቤተሰቦች አርሰናል ኢንፎ ነው ያዳመጣችሁት የምትገኙት በስፔሻል የዓለም ዋንጫ ኤዲሽን የተገናኘ ነው። ዛሬ ስለ ዓለም ዋንጫ እናወራለን። ነገ በጥምረት አሜሪካ፣ ካናዳና ሜክሲኮ የዓለም ዋንጫን ያስተናግዳሉ። ነገ ደግሞ ጅማሮን ያደርጋል። የአርሰናል ተጫዋቾች 16 ያህል ዩራን ቲምበርስ ቀንስ 15 ያህል ተጫዋቾች ዓለም ዋንጫው ላይ እንመለከታቸዋለን እና ምን አይነት ዓለም ዋንጫ ሊያሳልፉ ይችላሉ የሚሉትን 15ቱን ተጫዋቾች ለመዳሰስ እንሞክራለን ማለት ነው። እናንተ የኮሜንት መስጫው ላይ እናንተን ሀሳብ ፈልጋለሁ። የማን ደጋፊ ናቸው? እኔ ኦፊሻሊ የብራዚል ደጋፊ ነኝ። እናንተስ የማን ደጋፊ ናችሁ? ጻፉልኝ። የትኛው ብሔራዊ ቡድን ሩቅ ይጓዛል? የትኛው የአርሰናል ተጫዋችስ ዓለም ዋንጫን አሳክቶ ወደ ሶቢያ ሪያሊቲ የአርሰናል ልምምድ ማዕከል ይመለሳል? እሱን ግምት ብታስቀምጡልኝ በጣም ደስ ይለኛል። ግን ዲቴይል እንመለከታለን። የአርሰናል ተጫዋቾች በዓለም ዋንጫ ላይ ስለሚኖራቸው ተሳትፎ እነማን በቋሚ አሰላለፍ ውስጥ ይኖራሉ፣ እነማን ለዋንጫው ግምት አላቸው ከሀገራቸው ጋር የሚሉትን ጉዳዮች ለመዳሰስ እንሞክራለን። ከዛ የሻምፒዮንስ ሊግ ምሽት 2 ሳምንት በኋላ ዓለም ዋንጫው ይጀምራል። አርሰናል ተጫዋቾች በጣም ኮምፓክት ነው ወይም ደግሞ ካለረፍት ነው ወደዚህኛው ዓለም ዋንጫ የሚመጡት ማለት ነው። እሱን እየዳሰስን እናንተ ጋር እንቆያለን። ስለምታደምጡን ቆይታችሁን ከኛ ጋር ስለምታደርጉ ከልብ አመሰግናለሁ። ኮሚኒቲ መስጫው እንዳልኳችሁ እናንተን ይጠብቃል። የማን ደጋፊ እንደሆናችሁ እንዲሁም ደግሞ የማን የአርሰናል ተጫዋች ዓለም ዋንጫን አሳክቶ ይመጣል የሚሉትን ትጽፉልኝ ያላችሁ። እንዲሁም ቪዲዮን ገና ስትጀምሩ ላይክ አድርጋችሁ ጀምሩ። ሰብስክራይብ ማድረጋችሁም አይለይ። ሁሉንም ስለምታደርጉ ከልብ እናመሰግናለን። ከመሸጋገሪያ ሙዚቃ በኋላ ወርልድ ካፕ ኤዲሽናችን ይመለሳል። ተመለስና አድማጮቻችን እንግዲህ የ2026 የዓለም ዋንጫ ገዝፏል ከሁሉ ጊዜውም በላይ። ምክንያቱም አዘጋጆቹ 3 ሀገራት ናቸው። የተሳታፊ ቁጥር ሀገራትን ብዛት በጣም ከፍ ብሏል። ከ32 ወደ 42 ማለት ነው። አሜሪካ፣ ካናዳ፣ ሜክሲኮ በጥምረት ያዘጋጁታል። ነገ ምሽት 4 ሰዓት በሜክሲኮና ደቡብ አፍሪካ በሚደረግ ጨዋታ ውድድሩ ይጀምራል። እንግዲህ መድፈኞቹም ወደዛ ውድድር አቅንተዋል። 16 ያህል ተጫዋቾች አርሰናል አስመርጧል። በመጨረሻ ዩራን ቲምበር ከኔዘርላንድ ብሔራዊ ቡድን ተገልሏል። በጉዳት ምክንያት ማለት ነው። የብሽሽት ጉዳቱ ማገገም ባለመቻሉ ምክንያት ወይም ደግሞ ቶሎ ሪከቨር ማሳየት ባለመቻሉና ለኔዘርላንድ ለደቾች በቅርብ ጨዋታ ማድረግ ባለመቻሉ ምክንያት የተጫዋቹን ፊዚካሊ ለመጠበቅና ለሚቀጥለው ሲዝን ብቁ ሆኖ እንዲመለስ የኔዘርላንድ ብሔራዊ ቡድን ፍቃድ ሰጡት። ከኔዘርላንድ ብሔራዊ ቡድን ስኳድ ወጥቷል ሙሉ በሙሉ። ከዛ ውጭ 15 ተጫዋቾች አሉ። በርካታ ተጫዋቾችን ካስመረጡ ቡድኖች ውስጥ አንዱ ነው አርሰናል። ስለዚህ ከፊፋ ኮምፐንሴሽን ፊ ከፍተኛ ያገኛል ማለት ነው። ፊፋ እንደሚታወቀው ክለቦች ለብሔራዊ ቡድናቸው ተጫዋቾችን ሲያስመረጡ ለፊፋ ውድድሮች ለክለቦች በተጫዋቾች በተመረጡበት ቁጥር ብዛት እንዲሁም ደግሞ በሚቆዩበት ጊዜ በሩብ ፍጻሜ፣ ግማሽ ፍጻሜ፣ ከምድብ እስከ ፍጻሜ ለሚሄዱ ተጫዋቾች ኮምፐንሴሽን ፊ ይከፍላልና አርሰናል ከፍተኛ ኮምፐንሴሽን ፊ ከሚያገኙ ክለቦች ውስጥ እንደ አንዱ ይሆናል ማለት ነው። ሻምፒዮኖቹ እንግዲህ በጣም ጥቂት ቀናት ብቻ ነው የነበራቸው። እንግዲህ ነገ ከሚከናወን የመክፈቻ ጨዋታ እስከ ሻምፒዮንስ ሊግ ፋይናል 2 ሳምንታት ብቻ ነው የነበሩ ማለት ነው። አንዳንድ ብሔራዊ ቡድኖች ለተጫዋቾቻቸው ፍቃድ ሰጥተው ነበር። ለምሳሌ ቶማስ ቱል ለእንግሊዝ ብሔራዊ ቡድን ተጫዋቾች የ1 ሳምንት ረፍት ሰጥቷቸው ነበር። ዘግይተው ነበር የተቀላቀሉት። አንዳንዶቹ ግን እንደ ኖርማል ቶሎ ነበር የተቀላቀሉት። ለምሳሌ ካያበርት ከፍጻሜውና ከዛ የለንደን ፓራይድ በጣም ውብ ከነበረው የለንደን አቀባበል በኋላ በቀጥታ የጀርመን ብሔራዊ ቡድን ተቀላቅለው ተመልክተነው ነበር። እንደዚህ አይነት ነገሮች ነበር። ግን ቅድም እንዳልኳቸው በፋይናሉና ወይም ደግሞ ከለንደኑ ፓራይድና ከዓለም ዋንጫ መክፈቻ ጨዋታ መሀል ያሉት ቀናቶች በጣም ትንሽ ናቸውና ውጥረት የበዛበት ጊዜ ነበረው ለአርሰናል። ምክንያቱም ከዛ የፍጹም ቅጣት መለያ የሻምፒዮንስ ሊግ ፋይናል በኋላ ነበር ወደ ሀገራት ማምራት የነበረባቸው። በስሜት ረገድ ጥቂት ረፍት ያስፈልገው ነበረ። ግን ዓለም ዋንጫው በፍጥነት ነበር የተከናወነው ማለት ነው። ግን ደግሞ ከ22 ዓመት በኋላ ሻምፒዮን መሆናቸውን ተከትሎ በለንደን ጎዳናዎች ውስጥ ውብ የሆነ የፓራይድ ነበር። በተለይ ደግሞ በኢስሊንግተን ማለት ነው። ያ ስሜት የተጫዋቾችን ሜንታል አብስቶ እንደሚመልሰው መናገር እንችላለን። ከቤልጅየም እንጀምር። ቤልጅየም ሊያንድሮ ትሮሳርድን ይዛ ሄዳለች ከአርሰናል። ሊያንድሮ ትሮሳርድ ከቤልጅየም ወርቃማ ጄኔሬሽን ወይ ደግሞ ጎልደን ጄኔሬሽን ውስጥ እንደ አንዱ ይካተታል። 2018 3ኛ ደረጃን ይዞ ካጠናቀቀው ቡድን ማለት ነው። ሬድ ዴቪልስ ይባላሉ ባይዘው እንደ ማንቸስተር ዩናይትድ ቤልጅየሞች ማለት ነው። 2018 የዓለም ዋንጫ 3ኛ ደረጃ ነበር ይዞ ያጠናቀቁት ማለት ነው። ከዛ በኋላ እርግጥ እሺ ያላቸው አይመስልም። ለምሳሌ ኳታር ላይ ከ16 ነው ኢሊሚኔት የሆኑት። ዩሮ ላይ ኳታር ላይማ ከግሩፕ ስቴጅ ነው የወጡት። ዩሮ 2024 ላይ ከራውንድ ኦፍ 60 ነበር መውጣት የቻሉት።
እሺ እያላችሁ አይደለም የቤልጅየም ብሔራዊ ቡድን ማለት ነው። ማርቲኔዝን አሰናብተው ወደ ፖርቹጋል ልከው ሩዲ ጋርሻን የቡድኑ ዋና አሰልጣኝ አርገዋል። ያን ያህል መጠበቅ የላቸውም ብዙ ማለት ነው። ግን ትሮሳርድ በቡድኑ ውስጥ ትልቅ ሚና ይኖረዋል። ከጀርሚ ዶኮ ጋር በግራ መስመር አጥቂ ቦታ ላይ ትልቅ ፉክክር አላቸው። 50 የሚጠጋ የብሔራዊ ቡድን ጨዋታ ትሮሳርድ አድርጓል። ግን ጀርሚ ዶኮ ቦታው የሚነጥቀው ይመስላል። ስለዚህ ከተጠባባቂ ሲነሳ ልንመለከተው እንችላለን። ቤልጅየም የትሮሳርድ ሀገር በምድብ ጨዋታዎች ከግብፅ ከኢራንና ከኒውዚላንድ ጋር ተጫወታለች እና ብሔራዊ ቡድኖች ስትመለከቱ ከምድብ የማለፍ እድሏ ሰፊ ይሆናል ማለት ነው። ከምድብ አንደኛው ነው የማለፍ እድሏ 52% ነው። አጠቃላይ ከምድብ የማለፍ እድሏ ደግሞ 89% ነው። ምክንያቱም ሶስተኛው የወጣ ቡድን ራሱ በዚህኛው ዓለም ዋንጫ ከምድብ የማለፍ እድል ስላለው ማለት ነው። ራውንድ ኦፍ 60 ለመድረስ 53% እድል አላት። ሩብ ፍጻሜ ለመድረስ 28፣ ሰሚ ፋይናል ለመድረስ 12፣ ፋይናል ለመድረስ 5። ዋንጫውን የማንሳት እድሏ የቤልጅየም 2% ብቻ ይሆናል ማለት ነው። ወደ ብራዚል እናመራለን። ሁለቱ ጋቢዎች ተጠርቶ አንዱ ጋቢ ቀርቷል። ገብርኤል ጄሱስ ከቡድኑ ጋር ሲቀር ገብርኤል ማርቲኔሊ እና ገብርኤል ማጋሊሽ ደግሞ ከቡድኑ ጋር ሄደዋል። አንዱ የቡድኑ በጣም ወሳኝ ተጫዋች ነው፣ አንዱ ደግሞ ከተጠባባቂነት ይነሳል ማለት ነው። ገብርኤል ማጋሊሽ ከዛ የፍጹም ቅጣት መሳት በኋላ ወዲያውኑ የነበረ አንድ ምስል ነበር አይደል? ፍጹም ቅጣቱ እንደሳተው የፒኤስጂ አምበል ማርኪኔስ መጥቶ ሲያቅፈው ተመልክተናል። አንድ ግልጽ መልእክት አለው ይሄ። ማርኪኔስና ገብርኤል ማጋሊሽ ከ2 ሳምንት በኋላ በአንድ ላይ እንደሚጣመሩ ማርኪኔስ ያውቅ ነበር። በጣም ባለ ብዙ ልምድ ነበርና ስሜቶችን ቆጥቦ ለሀገሩ ምን ማድረግ እንደሚችል ገብርኤል ማጋሊሽ ስለሚያውቅና አብሮት ስለሚጣመር መጥቶ ሲያቅፈውና ሲያበረታተው ተመልክተናል። አሁን ያ ካርሎ አንቸሎቲ ማለቴ ማርኪኔስ እንዳደረገው ሁሉ ከጥቂት ሳምንታት በኋላ ሁለቱ ተጫዋቾች አንድ ላይ ይጣመራሉ ማለት ነው። ኢንተረስቲንግ ነው ደግሞ ሁለቱን አንድ ላይ መጣመር ማለት ካልምነስ ከፋየርስነስ ጋር አንድ ላይ ስለሚሆኑ ማለት ኢንተረስቲንግ የሆነ ጥምረት ይኖራቸዋል። ማርቲኔሊ በቡድኑ ውስጥ ወደ ቡድኑ መቀላቀሉ ብዙዎችን አስገርሟል። ላይጠራ ይችላል ተብሏል፣ ግን ተቀላቅሏል። በጣም ኢንተረስቲንግ ይሆናል። የቡድኑን ዳይሬክትነስ በጣም ስለሚጨምር ማለት ነው። ደግሞ በብዙ ጨዋታዎች ውስጥ ሲጠቀሙት ተመልክተናል። ካርሎ አንቸሎቲ ወደ ብራዚል ብሔራዊ ቡድን ከመጡ ጀምሮ እሱን ለዳይሬክትነስ ሲሉ ለሴልሲዎች ብዙ ጨዋታዎች ውስጥ በቆመ አሰላለፍ ሲጠቀሙበት ተቀይሮን በፍጥነት ሲገባ እንመለከተዋለን። ብራዚል የሁለቱ ጋብርኤሎች ሀገር ከሞሮኮ፣ ሃይቲ እና ስኮትላንድ ጋር በምድብ ትጫወታለች። ከአፍሪካዊቷ ሞሮኮ እንዲሁም ሃይቲ እና ስኮትላንድ ጋር ትጫወታለች። ከምድቡ አንደኛው የማለፍ ዕድሏ 60% ነው። ከምድቡ አጠቃላይ የማለፍ ዕድሏ 96% ነው። ራውንድ ኦፍ 60 የመገኘት ዕድሏ 61% ነው። ብራዚል ሩብ ፍጻሜ የመገኘት ዕድሏ 37% ነው። ግማሽ ፍጻሜ የመገኘት ዕድሏ 22% ነው። ፋይናሊስት የሚሆነው 12% ነው። ዋንጫውን የማግኘት ዕድሏ 6% ነው። 6% ትንሽ እንዳይመስላችሁ እሺ። 42ቱን ሀገሮች ለ100% ነው የምንሰጣቸው ማለት 42ቱም ሀገሮች የሆነ ፐርሰንት አላቸው ዋንጫውን የማግኘት ከዛው 6%ን ትይዛለች ማለት ነው። ኢኳዶር ፔሩ ኢንካፔ እዛ ብሔራዊ ቡድን ውስጥ ይገኛል። በዓለም ዋንጫ ውስጥ ከኖርዌይ ብሔራዊ ቡድንና ከሞሮኮ ቀጥሎ ዳርክ ሆርስ ትሆናለች ተብላ የምትጠበቀው ኢኳዶር ነች። ወይም ደግሞ ሳትጠበቅ በዋንጫው ግስጋሴ ውስጥ ትገኛለች ተብሎ የሚጠበቅ ማለት ነው። ዳርክ ሆርስ ታውቃላችሁ ያስባሉ። በቶርናመንቶች ውስጥ ሳይጠበቅ ወደ ረዥም የሚጓዝ ግማሽ ፍጻሜ ሩብ ፍጻሜ የሚገኝ ቡድን ዳርክ ሆርስ ይባላል። ኢኳዶር እንደዛ የመሆን ዕድሉ አላት። ምክንያቱም የሚገርም የተከላካይ ጥምረት አላት። የሚገርም ከወገብ በታች የኢኳዶር ስብስብን ልታምኑ አትችሉም። ዊሊያም ፓቾ የፒኤስጂ የመሃል ተከላካይ አለ። የክለብ ብሩጁ ጃዮል ኦርናጌዝ እዛ ቡድን ውስጥ ይገኛል። ፔሩ ኢንካፔ አለ። ከፊት ለፊታቸው ቼልሲው ካይሴዶ አለ። ይህ ጥምረት አላቸው። በጣም የሚገርም ጥምረት ይመስለኛል። በዲፌንስ ኦርጋናይዜሽን ውስጥ የሚገርም ይመስለኛል እና በዓለም ዋንጫ ውስጥ እንዳልኳቸው ዳርክ ሆርስ ይሆናሉ ተብሎ የሚጠበቁ ቡድኖች ናቸው። የፕሪሚየር ሊጉ ሻምፒዮን ፔሩ ኢንካፔ እና ሻምፒዮንስ ሊግ ሻምፒዮኑ ፓቾ አንድ ላይ ይጣመራሉ። ሁለቱ ግራግሮች ኢኳዶር በዓለም ዋንጫ ውስጥ ከኮትዲቫር እንዲሁም ኩራኮይስ እና ጀርመን ጋር ተጫውታች። ኩራኮይስ የምትባል ሀገር አለች። አሁን ካራኳ ወይም ኩራኮይስ እና ኮትዲቫር ኩራኮይስ እና ኢኳዶር ጋር ትጫወታለች። ኢንተረስቲንግ ነው። ጀርመን ያለችበት ምድብ ስለሆነ ከምድቡ አንደኛው የማለፍ ዕድሏ 28% ብቻ ነው። ግን ከምድቧ ቶታል ሁለተኛው ሶስተኛው የማለፍ ዕድሏ ግን 87% ነው። ራውንድ ኦፍ 60 የመገኘት ዕድሏ 43% ነው። ሩብ ፍጻሜ 18%፣ ሰሚ ፋይናል 8%፣ ዋንጫውን የማንሳት ዕድሏ 3%፣ አይሚን ፋይናል ሲሆን ዕድሏ 3%፣ ዋንጫውን የማግኘት ዕድሏ 1% ብቻ ነው። እንግሊዝ
ካሚንግ ሆም ይሉታል፣ ዋንጫውን ወደ ቤት ስለመውሰድ ማለት ነው። በቶማስ ቱል ብዙ እምነት ሰንቋል። ዲክላን ራይስን፣ ቡካዮ ሳካን፣ ኖኒ ማዱኬን፣ ኤብሬቺ ኢዜን ከሻምፒዮኖቹ አርሰናል ይዘው ተጉዟል። በጣም ዘግይተው ነው ወደ አሜሪካ የሚገኘውን የእንግሊዝ ብሔራዊ ቡድን የተቀላቀሉት እነዚህ 4 ተጫዋቾች። ቡካዮ ሳካ ድግስ ነበረበት በአሜሪካ ኒውዮርክ ከግዙፍ የፊልም ካምፓኒዎች ጋር የእሱን ዶክመንታሪ የማስመረቅ ፕሮሰስ ነበረበት። እሱን ጨርሶ ነው የመጣ። ዲክላን ራይስ እንግሊዝ ከሚገኘው ለንደን ከሚገኘው የእንግሊዝ ብሔራዊ ቡድን ካምፕ ልምምድ ሲሰራ ተመልክተነዋል ረዥም ጊዜ። የኖኒ ማዱኬ እና ኤብሬቺ ኢዜ እንዴት እንዳሳለፈው አላውቅም፣ ግን ኤብሬቺ ኢዜ በበርካታ ቲቪ ሾዎች ውስጥ እንግዳ ሆኖ ተመልክቼው ነበር ከኤስአይኤን ጨምሮ ማለት ነው። አሁን ግን ብሔራዊ ቡድኑ ተቀላቅለዋል። ሁለቱ በቶማስ ቱል ወሳኝ ናቸው፣ ቡካዮ ሳካና ዲክላን ራይስ ምንም ጥያቄ በሌለው ማለት ነው። ለብዙ የማጂክ ሙቭመንቶች ከተጠባባቂ ቦታ ላይ ኤብሬቺ ኢዜ ይነሳል። ለዳይሬክት ራኒንግ እና ቡካዮ ሳካን መቀነስ ወይም ከቡድኑ ተጠባባቂ ማድረግ ሲያስፈልግ ኖኒ ማዱኬ እዛ ቦታ ላይ ከተጠባባቂነት ይነሳል ተብሎ ይጠበቃል። እንግሊዝ ብዙ ይጠበቅባታል ከዚህ። ጋሬት ሳውዝጌት በብዙ የኢንተርናሽናል ቶርናመንቶች ውስጥ እንግሊዝን ገፋ ሲያደርግ ተመልክተናል። ለፋይናልም ለሰሚ ፋይናልስም ሲያደርስ ተመልክተናል። ቶማስ ቱል ከዛ የተሻለ ማድረግ በብዙ ይጠበቅበታል። እንግሊዝ ከክሮሺያ፣ ጋና እና ፓናማ ጋር ከምድቧ ተደልድላለች። ክሮሺያ፣ ጋና፣ ፓናማ እናም ከምድቧ አንደኛው የሆነ ምርፍ ዕድሏ 67% ነው፣ ከፍተኛ ነው። ወደ ራውንድ ኦፍ 32 ወይም ደግሞ ከምድቧ ቶታል የማለፍ ዕድሏ 96% ነው። ራውንድ ኦፍ 60 ወይም ደግሞ ጥሎ ማለፍ የመገኘት ዕድሏ 68% ነው። ሩብ ፍጻሜ የመገኘት ዕድሏ 47%፣ ሰሚ ፋይናል የመገኘት ዕድሏ 30%፣ ፋይናሊስት የመሆን ዕድሏ 18%። ዋንጫውን ያነሳሉ ተብሎ ከፍተኛ ግምት ካገኙ ቡድኖች ደግሞ አንዷ ነች። 10% ዕድል አላት። 10% ያላቸው ጥቂት 3 ሀገሮች ናቸው። አይ ቲንክ እንግሊዝ፣ ብራዚል ማስተር አይሞላም፣ እንዲሁም ደግሞ አርጀንቲና አይነት ሀገሮች ናቸው። ፍራንስ የዊሊያም ሳሊባን ጨምሮ ማለት ነው። ፍራንስ እንመልከት። ዊሊያም ሳሊባ ከፈረንሳይ ብሔራዊ ቡድን ጋር በጣም ውጥረት ነበረ። ዊሊያም ሳሊባን በተመለከተ ጉዳት ያስተናገደ ይመስል ነበር። ረዥም ጊዜ የቆየ የጀርባ ጉዳት ነበረበትና በየትኛውም ጊዜ ቢሆን ያ የጀርባ ጉዳት ወደ ሰርጀሪ ሊያመራው እንደሚችል ሲገለጽ ነበረ። እናም ብዙ አርሰናል ደጋፊዎች ወደ ኢንተርናሽናል ብሬክ ወደ ኢንተርናሽናል ጨዋታዎች ከመሄድ ወይም ደግሞ ወደ ፈረንሳይ ብሔራዊ ቡድን ከመቀላቀል ይልቅ ሰርጀሪውን አድርጎ ለአርሰናል የሚቀጥለው ሲዝን እንዲዘጋጅ ይጠብቁ ነበር። ፈረንሳዮች ግን ሪከቨር እንዳያረግ ካስቻሉ በኋላ እንግዲህ አይታወቅም፣ በሚቀጥለው ሲዝን 2026/27 የሆነ ወቅት ላይ ዊሊያም ሳሊባ የጀርባውን ጉዳት ሰርጀሪ ሲያደርግ ልንመለከት ይችል ይሆናል። በዴዶ ድርሾ በጣም የሚታመን ወሳኝ ተጫዋች ነው። አሁን ከጉዳቱ ሙሉ በሙሉ እንዳገገመ ዲደር ዴሻምፕ ገልጸዋል። ደግሞ ባለፈው በወዳጅነት ጨዋታ ተመልክተናል። በቆመ አሰላለፍ ከረፍት ሳሊባ ሲጫወት ማለት ነው። ከፈረንሳይ በጣም ወሳኝ ተጫዋቾች እንዳንዱ ነው። የፈረንሳይ ብሔራዊ ቡድን መጠራት ከጀመረ በኋላ በቋሚ አሰላለፍ ስለመግባት ጥቂት ጊዜ ፈጅቶበት ነበር። ግን የመጀመሪያውን ጨዋታ ለፈረንሳይ ብሔራዊ ቡድን ካረገ በኋላ አንድም ጊዜ ተጠባባቂ አልሆነም። ልክ አርቴታ እንዳመነው ማለት ነው። አርቴታም 2 ሲዝኖች ለማመን ተቸግሮ በውሰት ሲሰጠው ከቆየ በኋላ እሱን መጠቀም ከጀመረ በኋላ እንግዲህ አይታወቅም፣ በሚቀጥለው ሲዝን 2026/27 የሆነ ወቅት ላይ ዊሊያም ሳሊባ የጀርባውን ጉዳት ሰርጀሪ ሲያደርግ ልንመለከት ይችል ይሆናል። በዴዶ ድርሾ በጣም የሚታመን ወሳኝ ተጫዋች ነው። አሁን ከጉዳቱ ሙሉ በሙሉ እንዳገገመ ዲደር ዴሻምፕ ገልጸዋል። ደግሞ ባለፈው በወዳጅነት ጨዋታ ተመልክተናል። በቆመ አሰላለፍ ከረፍት ሳሊባ ሲጫወት ማለት ነው። ከፈረንሳይ በጣም ወሳኝ ተጫዋቾች እንዳንዱ ነው። የፈረንሳይ ብሔራዊ ቡድን መጠራት ከጀመረ በኋላ በቋሚ አሰላለፍ ስለመግባት ጥቂት ጊዜ ፈጅቶበት ነበር። ግን የመጀመሪያውን ጨዋታ ለፈረንሳይ ብሔራዊ ቡድን ካረገ በኋላ አንድም ጊዜ ተጠባባቂ አልሆነም። ልክ አርቴታ እንዳመነው ማለት ነው። አርቴታም 2 ሲዝኖች ለማመን ተቸግሮ በውሰት ሲሰጠው ከቆየ በኋላ እሱን መጠቀም ከጀመረ በኋላ ግን አይነኬ ተጫዋች እንዳደረገው መመልከት ይችላል። በፈረንሳይም ያን ነው መመልከት የቻልነው ማለት ከኤፕንካኖ ጋር የመጣመር እድል አለው። ለስ ብሉሶች ባክ ቱ ባክ ለዓለም ዋንጫ ፋይናል ለመብቃት ጎልደን የሚባል ጄኔሬሽን አላት። እናም ከዊሊያም ሳሊባ በጣም ብዙ ነገር ይጠብቃሉ። ሴኔጋል ኢራቅንና ኖርዌይን በምድብ ጨዋታዎች ይገጥማሉ። ሴኔጋል፣ ኢራቅ እና ኖርዌይ ማለት ነው። ግን ለዋንጫው በብዙ የምትጠበቀው ፈረንሳይ 60% አንደኛው የማለፍ እድል አላት። ሴኔጋል እና ኢራቅ ካሉበት ምድብ ማለት ነው። እና እንዲሁም ኖርዌይ ከቶታሊ ከምድብ የማለፍ እድሏ 95% ነው። ምርጥ 16 ውስጥ የመገኘት እድሏ 7% ነው።
ሩብ ፍጻሜ የመገኘት እድሉ 47% ነው። ግማሽ ፍጻሜ የመገኘት እድሉ 33% ነው። ፍጻሜ የመገኘት እድሉ 21% ነው። ከፍተኛ ነው። ማንም ብሔራዊ ቡድን ላይ ይሄን አልተመለከትኩም። ዋንጫውን የማንሳት እድሏ የፈረንሳይ 13.1% ነው። አንደኛ እድል በኦፕታ ዋንጫውን የማንሳት የተሰጣት ፈረንሳይ ናት። የኪንግ ካይ ሀገር ጀርመን ሌላዋ በዓለም ዋንጫ ውስጥ ከሚጠበቁ ሀገሮች ውስጥ እንደ አንዱ ነች። ወሳኝ ከነበረው ሻምፒዮንስ ሊግ የፍጻሜ ጨዋታ በኋላ ነው እንግዲህ ወደዚህኛው ጨዋታ የሚያመራ። በሻምፒዮንስ ሊግ ታሪክ ውስጥ ባክ ቱ ባክ ወይም በተለያዩ ፍጻሜዎች ውስጥ ባክ ቱ ባክ አይደለም ግን በተለያዩ ፍጻሜዎች ውስጥ ጎል ካስቆጠሩ 9 ታሪካዊ ተጫዋቾች አንዱ ነው ካይ ሃቨርትዝ። ምክንያቱም ሲቲ ላይ በነበረው 2002 የፍጻሜ ጨዋታ ጎል 2012 የፍጻሜ ጨዋታ ላይ ለቼልሲ ጎል አስቆጥሮ ነበር። አሁን ለአርሰናል ጎል ማስቆጠር ችሎ ነው ወደዚህኛው ቶርናመንት የሚያመራ። ሁሊያን ናግልስማን ካይ ሃቨርትዝን በቋሚ አሰላለፍ ውስጥ በአጥቂ ቦታ ላይ እንደሚጠቀሙበት እርግጥ ነው። ያ ማለት ኒኮ ቮልትሜድ ተጠባባቂ ቦታ ሆኖ ካይ ሃቨርትዝ ጎሉን ይጀምራል ማለት ነው። ምንም ፕሬሸር የሌለበት ቡድን ይመስለኛል። ጀርመን ዋንጫውን የማንሳት ምንም እድል አይኖረውም ተብሎ ስለሚገመት ፕሬሸርም ያን ያህል የለበትም። እርግጥ መጥፎ ስኳድ አይደለም ያላቸው። ከፊት ብቻ ካይ ሃቨርትዝን የያዘው ቡድን ሙዜላን ወይም ደግሞ ብሮንትሮቨርዝን አብሮ አካቷልና መጥፎ ስብስብ አይደለም፣ ግን በብዙ የሚጠበቁ አይደለም። ካራኳን፣ ኮትዲቫር፣ ኢኳዶርን በምድብ ይገጥማሉ። ከምድባቸው አንደኛውን የማለፍ እድላቸው 60% ነው። ራውንድ ኦፍ 32 የመገኘት እድላቸው 94% ነው። ራውንድ ኦፍ 16 የመገኘት እድላቸው 61 ነው። ኳርተር ፋይናል የመገኘት እድላቸው 30% ነው። ሰሚ ፋይናል የመገኘት እድላቸው 20% ነው። ፋይናሊስት የመሆን እድላቸው 10% ነው። ዋንጫውን የማንሳት እድላቸው 5% ብቻ ነው። ኔዘርላንድን እናልፋታለን። የዩሪያን ቲምበርን ሀገር ዩሪያን ቲምበር በመጨረሻ ከቡድኑ ጋር ስለተቀነሰ ማለት ነው ቤስት ዲፌንስ ካላቸው ቡድኖች ውስጥ እንደ አንዱ ነው። ኔዘርላንድ ግን ከቤስት ዲፌንሳቸው አንዱን በጉዳት ምክንያት አጥተዋል። ዩሪያን ቲምበር አሁን ከበሽት ጉዳት ውስጥ ሲያገግም ይጠበቃል ማለት ነው። ኖርዌይ እንመለከታለን። ዘ ካፒቴን ማርቲን ኦዲጋርድ ያለበትን ስብስብ ማለት ነው። ዳርክ ሆርስ ይሆናል ተብሎ ከሚጠበቁ ሀገሮች ውስጥ እንደ አንዱ ነው። ከረጅም ጊዜ በኋላ ወደ ዓለም ዋንጫው የተመለሱት የቡድኑ አምበል ሆኖ ወደ ኖርዌይ ያቀናል። በ2025-26 ከአርሰናል ጋር በጣም አስደናቂ የሚባል ጊዜ አልነበረውም። እንደሚታወቀው ማርቲን ኦዲጋርድ ግን ያ የሴልኸርስት ፓርክ ጨዋታ ግን የሚረሳ አይመስለኝም። እነዛን ወሳኝ አሲስቶች ሲያረግ ማለት ነው። ወይም ደግሞ በሴልኸርስት ፓርክ ዋንጫውን ሲያነሳ ከዌስትሃም ጋር በነበረው ጨዋታ ያረጋት አሲስት ፍጹም የምትረሳ አይመስለኝም። በ21ኛው ሴንቸሪ ፈረንሳይን ለመጀመሪያ ማለት ኖርዌይን ለመጀመሪያ ጊዜ ወደ ዋንጫው አድርሷል። የ27 ዓመት ኖርዲክ ወይም ደግሞ የስካንዲቪያ ሀገር ግላዲያተር መስለው ወይም ደግሞ ቫይኪንግ ምድር ሰው ናቸውና ቫይኪንጎችን መስለው ነበር ወደ ዓለም ዋንጫው ያቀኑት ወደ አሜሪካ። በጣም የሚያስደንቅ የፎቶ ስነስርዓት ከተነሱ ብሔራዊ ቡድኖች አንዱ የኖርዲኳ ሀገር ኖርዌይ ነች። በምድብ ጨዋታ ከኢራቅ፣ ሴኔጋልና ፈረንሳይ ጋር ትጫወታለች። ፈረንሳይ ካለችበት ምድብ ነውና የምትገኘው። የምድቡ አንደኛውን የማለፍ እድሏ 25% ብቻ ነው፣ ግን ፈረንሳይን ተከትለ የማለፍ እድሏ 82% ነው። በጣም የሞት ምድብ ልትሉ ትችላላችሁ። ይሄኛው ምድብ ማለት ነው ፈረንሳይ፣ ሴኔጋልና ኖርዌይ የሚገኙበት ምድብ መሆኑን ተከትሎ ማለት ነው። ራውንድ ኦፍ 16 የመገኘት እድሉ 49% ነው። ሩብ ፍጻሜ የመገኘት እድሉ 27% ነው። ሰሚ ፋይናል የመሆን እድሉ 14% ነው። ፋይናል የመሆን እድሉ 7% ነው። ዋንጫውን የማግኘት እድሉ 3% ብቻ ነው። ስፔን እንገኛለን። ሌላ ከዋንጫው በብዙ ርቀት ከተገመቱ ሀገሮች አንዷ ነች። ዴቪድ ራያ፣ ሚካኤል ሜሪኖ እንዲሁም ማርቲን ዙቢሜንዲ በብሔራዊ ቡድኑ ውስጥ ይገኛሉ። በጣም ኢንተረስቲንግ ነው ሚካኤል ሜሪኖ መመረጥ። ዲላፎንቴ ምን ያህል እንደሚያምኑበት የሚያሳይ ነው። ክርስቲያን ሞስኬራ ተጠብቆ ነበር በቡድን ውስጥ ይኖራል ተብሎ ግን አልተመረጠም። ብዙ የተከላካይ ስፍራ ተጫዋቾችን ሳይመርጡ ነው ሄዱት። ዴላፎንቴ ክርስቲያን ሞስኬራ መምቱን ዴን ሁሴን የማድሪዱን ተከላካይም ይዘው እንዳልሄዱ ይታወቃል። ግን ሜሪኖም መቶ በፍጹም አልቻሉም። ከሰሞኑ አንድ ኢንተርቪው ነበረው ላሚን ያማል ማለት ነው በጣም አንደርሬትድ የምትለው ተጫዋች ማን ነው ተብሎ ሲጠይቅ ሚካኤል ሜሪኖ ብሎ ነበር መመለስ የቻለ ማለት ነው። በጣም ወሳኝ ተጫዋች ግን ደግሞ ብዙ ማይወራለት ብሎ የቡድን አጋሩን ሲያሞግሰው ተመልክተናል። ሮድሪ ከጉዳት ነፃ ነውና ማርቲን ዙቢሜንዲ ተጠባባቂ እንደሚሆን ይጠበቃል። የዴቪድ ራያን በቋሚ አሰላለፍ ውስጥ የመገኘት እድሉ ጠባብ ነው። ምክንያቱም ዴላፎንቴ ኦናይ ሲሞንን በዋና ግብ ጠባቂነት ቦታ ላይ ይመርጣሉ። ግን ከኦናይ ሲሞን ጋርሻና ዴቪድ ራያ በብዙ ርቀት የተሻለ ሲዝን ነበር ያሳለፉት። ግን ዴላፎንቴ እንደዚህ አይነት ነገር የሚሰሙ አይመስሉም። ስለዚህ ሶስቱም ስፓኒሾች
ተጠባባቂ የመሆን እድል አላቸው። ኬፕ ቨርዲ፣ ሳውዲ አረቢያ፣ ኡራጌ ደግሞ ከምድባቸው ጋር ጨዋታ የሚያከናውኑት ናቸው። የመጀመሪያ ጨዋታውን ከኬፕ ቨርዲ ከዛ ከሳውዲ ከዛ ከኡራጌ ጋር ጨዋታ ያከናውናሉ። 75% ከምድባቸው አንደኛ ሆኖ የማለፍ እድል አላቸው። 99% ደግሞ ሁለተኛ ሆኖ የማለፍ ሁለተኛ ባይሆንም ከምድባቸው የማለፍ እድል አላቸው ከቶፕ ውጭ ማለት ነው። ራውንድ ኦፍ 60 የመገኘት እድላቸው 72% ነው። ኳርተር ፋይናል የመገኘት እድላቸው 51% ነው። ሰሚ ፋይናል የመሆን እድላቸው 38% ነው። ፋይናል የመሆን እድላቸው ወይም ፋይናሊስት የመሆን እድላቸው 25% ነው። ዋንጫውን የማግኘት እድላቸው ከፈረንሳይም በላይ 16% ነው። ፈረንሳይ አንደኛ መስሎኝ ነበር፣ ተሳስቻለሁ። ስፔን ነች አንደኛ 16% ዋንጫውን የማግኘት እድል አላት። ሁለተኛ ፈረንሳይ ይሆናሉ። ሶስተኛ አርጀንቲና፣ እንግሊዝ አንድ ላይ ይገኛሉ ማለት ነው። መጨረሻ ላይ የምንገኘው ዘ ቪክተሪ ኬሬሽን ነው። ከስዊድን ብሔራዊ ቡድን ጋር ይጠበቃል። ገዳዩ ቪክተር ኬሬሽ ከስዊድን ብሔራዊ ቡድን ጋር ኢንተረስቲንግ የሆነ ወርልድ ካፕ ይጠብቀዋል። ግራን ፖተር እንግሊዛዊ አሰልጣኝ የስዊድን ብሔራዊ ቡድን አሰልጣኝ እንደሆነ ይታወቃሉ። በምድብ ጨዋታዎች ውስጥ በሱ ትከሻን ያለፍ ነው ብለዋል። ምክንያቱም በፕሌይኦፍ 2 ጨዋታዎች ውስጥ ጎል እንዳስቆጠረ ይታወቃል። በአንዱ ሃትሪክ በአንዱ ደግሞ ወሳኝ ቅጣት ምት እንዳስቆጠረላቸው ይታወቃል። አሁንም በወዳጅነት ጨዋታዎች በጣም ኢንተረስቲንግ የሆነ ጎል ዩክሬን ፖላንድ ላይ እንዳስቆጠረ ይታወቃል። እናም በዓለም ዋንጫ ውስጥ የፊት መስመሩን በደንብ እንዲመሩ ከሚጠበቁ ብሔራዊ ቡድኖች ውስጥ እንደ አንዱ ነው። የፊት መስመሩ የሚገርም ነው። አሌክሳንደር አይዛክ እዛ ቡድን ውስጥ አለ፣ እንዲሁም የኬሬሽ አለና ኢንተረስቲንግ የሆነ ወርልድ ካፕ ነው የምታሳልፍ። 2022 ዓለም ዋንጫ ላይ አልነበረችም ስዊድን፣ ግን 2018 ኳርተር ፋይናል ደርሳ ነበረ። ከዛ ከአሜሪካ ካስተናገረችው የ94ቱ ዓለም ዋንጫ በኋላ ለመጀመሪያ ጊዜ ነበረ 2018 ኳርተር ፋይናል የሆነችው። በዚህኛው ዓለም ዋንጫ በብዙ ትገፋለች ተብሎ አይጠበቅም፣ ግን በጣም ጥሩ ስብስብ ካላቸው ብሔራዊ ቡድኖች እንዳንዱ ነው። ቱኒዚያ ኔዘርላንድንና ጃፓንን በምድብ ትገጥማለች። ደግሞ አሉ ቱኒዚያ ኔዘርላንድና ጃፓን ትገጥማለች። 16% ነው ቁጥር አንዱና የማለፍ እድሏ ከምድቧ፣ ግን ቶታሊ ከምድብ የማለፍ እድሏ 63% ነው። ራውንድ ኦፍ 60 የመገኘት እድሏ 23% ነው። ሩብ ፍጻሜ የመገኘት እድሏ 10% ነው። ሰሚ ፋይናሊስት የመሆን እድሏ 3% ነው። ፋይናል የመሆን እድሏ 1% ነው። አሸናፊ ሁና የመምጣት እድሏ 0.5% ብቻ ነው ማለት ነው። እንግዲህ ጨረስን። የአርሰናል ተጫዋቾች እነዚህ ናቸው። አሁን እናንተ ኮሜንት መስጫው ላይ ማን ከብሔራዊ ቡድን ጋር ዋንጫ አሳክቶ ወደ አርሰናል ስብስብ ይመለሳል የሚለውን ትገምቱልኛላችሁ። ማን ከብሔራዊ ቡድን ሩቅ ይጋዛል፣ ዋንጫውን አንስቶ ወደ ካምፕ ወደ አርሰናል ካምፕ ሶ ቫይራሊቲ ይመለሳል። እሱን ግምት ጽፉልኛላችሁ። ማን ስኬታማ ይሆናል ማለት ነው። እናም የማን ደጋፊ እንደሆናችሁ በዓለም ዋንጫውን ጽፉልኛላችሁ። ሁለተኛ ቡድናችሁ ማን እንደሆነ ማለት ለብዙ ዓመታት የአርሰናል ደጋፊ፣ ፈረንሳይ ደጋፊ እንደነበርን ይታወቃል። እኔ በዚህኛው ዓለም ዋንጫ ላይ ብራዚል ደጋፊ ነኝ። እናንተስ የማን ደጋፊ ናችሁ? እሱን ብጽፉልኝ ደስ ይለኛል። አብራችሁ ስለነበራችሁ ከልብ አመሰግናለሁ። ባይ መልካም ቀን ይሁንላችሁ።